የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይል ተይዘው ለፍርድ ወደ ኒውዮርክ መወሰዳቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ሀገሪቱ ወደ ሰላማዊ የስልጣን ሽግግር እስክትደርስ ድረስ አሜሪካ ቬንዙዌላን እንደምታስተዳድር አስታውቀዋል። ኦፕሬሽን አብሶሉት ሪዞልቭ የተሰኘ ወታደራዊ እርምጃ ማዱሮን በቁጥጥር ስር በማዋል ብቻ አላበቃም። አሜሪካ ትቅደም ወይም አሜሪካ ፈረስት የሚለውን ፖሊሲ ሲያራምዱ ለነበሩት ትራምፕ ትልቅ ፖሊሲ ለውጥም አስከትሏል። እቅዱን ተግባራዊ ለማድረግም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና የመከላከያ ሚኒስትሩ ፒት ሄግሴት ከቬንዙዌላውያን ጋር በመሆን ስራውን እንደሚመሩ ገልጸዋል። ይህ ውሳኔ ለትራምፕ ደጋፊዎችም ሆነ ለተቺዎቻቸው ትልቅ አስገራሚ ክስተት ሆኗል። ለዓመታት ማለቂያ የሌላቸውን ጦርነቶች ሲቃወሙ የነበሩት ትራምፕ አሁን ግን የፈረሰችውን የደቡብ አሜሪካዊት ሀገር መልሶ የመገንባት ከባድ ኃላፊነት ውስጥ ገብተዋል። ቬንዙዌላን ዳግም ታላቅ እናደርጋታለን የሚለው አዲስ መፈክራቸውም የዚሁ ማሳያ ነው። የትራምፕ ቀዳሚው ትኩረት ደግሞ በዓለም ትልቁን የነዳጅ ክምችት የያዘችውን የዚች ሀገር የነዳጅ ኢንዱስትሪ ዳግም ማንቀሳቀስ ነው። ፕሬዝዳንቱ በማራላጎ በሰጡት መግለጫ ግዙፍ የአሜሪካ የነዳጅ ኩባንያዎች ወደ ቬንዙዌላ በመግባት በቢሊዮን የሚቆጠር ዶላር ኢንቨስት እንደሚያደርጉ ተናግረዋል። እጅግ የተጎዳውን የሀገሪቱን የነዳጅ መሰረተ ልማት እናስተካክላለን፣ ለሀገሪቱም ገቢ ማመንጨት እንጀምራለን ያሉት ትራምፕ አሜሪካ የቬንዙዌላን ነዳጅ ለዓለም ገበያ በማቅረብ ረገድ ቁልፍ ሚና እንደምትጫወትም ገልጸዋል። ትራምፕ እንደሚሉት የቬንዙዌላ ነዳጅ ኢንዱስትሪ ቀደም ሲል በአሜሪካ እውቀትና ብቃት የተገነባ ቢሆንም በሶሻሊስት አገዛዝ ተዘርፏል። አሁን ግን አሜሪካውያን ባለሀብቶች ተመልሰው በመግባት ምርቱን በማሳደግ ቬንዙዌላውያን ሀብታም ራሳቸውን የቻሉና ደህንነታቸው የተጠበቀ እንዲሆኑ ያደርጋሉ የሚል እምነት አላቸው። ቬንዙዌላ ከ303 ቢሊዮን በርሜል በላይ የሚገመት ነዳጅ ያላትና በዓለም ቀዳሚ የሆነ የነዳጅ ክምችት ቢኖራትም አሁን ላይ የምታመርተው መጠን ግን እጅግ አነስተኛ ነው። እንደ አውሮፓውያኑ በ1990ዎቹም በቀን 3.5 ሚሊዮን በርሜል ታመርት የነበረ ቢሆንም አሁን ላይ ምርቱ በቀን ወደ 860 ሺህ በርሜል ወርዷል። ይህም ከዓለም አጠቃላይ ፍላጎት 1 በመቶ ያነሰ ነው። ለዓመታት የተካሄደው ደካማ አመራር፣ የሙስና መንሰራፋትና ማዕቀቦች የሀገሪቱን የነዳጅ ማጣሪያዎችና መሰረተ ልማቶች ለከፋ ውድቀትና ብልሽት ዳርጓቸዋል። ምንም እንኳን ፕሬዝዳንት ትራምፕ ፈጣን ለውጥ እንደሚመጣ ተስፋ ቢያደርጉም የምጣኔ ሀብትና የኃይል ዘርፍ ባለሙያዎች ግን እቅዱ ስኬታማ እንዲሆን በርካታ መሰናክሎች እንዳሉ ይናገራሉ። የራይስ ዩኒቨርሲቲ ባልደረባ የሆኑት ፍራንሲስኮ ሞናልዲ እንደሚሉት የቬንዙዌላን ነዳጅ ምርት በቀን ወደ 4 ሚሊዮን በርሜል ለማሳደግ ቢያንስ 10 ዓመታትና ወደ 100 ቢሊዮን ዶላር የሚጠጋ ኢንቨስትመንት ያስፈልጋል። ይህ ደግሞ ትራምፕ እንዳሰቡት በአንድ ጀንበር የሚሳካ አይደለም። በሌላ በኩል ደግሞ ባለሀብቶች ቢሊዮን ዶላሮችን ወደ ቬንዙዌላ ከማፍሰሳቸው በፊት በሀገሪቱ አስተማማኝ መንግስት መኖሩና የገቡት ውል እንደሚከበርላቸው ማረጋገጥ ይፈልጋሉ። ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር ቢውሉም የአሁኑ ወታደራዊ ጣልቃ ገብነት የፈጠረው አለመረጋጋትና ሊነሳ የሚችለው የህዝብ ተቃውሞ ባለሀብቶችን ሊያሰጋ ይችላል ተብሎ ይጠበቃል። በአሁኑ ወቅት በዓለም ገበያ የነዳጅ እጥረት አይታይም የሚሉ ተንታኞች፣ ስለዚህ የቬንዙዌላ ነዳጅ ወደ ገበያ ቢመለስ እንኳ በነዳጅ ዋጋ ላይ የሚኖረው ተጽዕኖ አነስተኛ ይሆናል ባይ ናቸው። ኩባንያዎች ቋሚ መንግስት እስካልተቋቋመ ድረስ ኢንቨስት ለማድረግ አይደፍሩም ይላሉ ባለሙያዎቹ። እስካሁን በቬንዙዌላ በውስን ፍቃድ እየሰራ የሚገኘው የአሜሪካው ሼቭሮን ኩባንያ ብቻ ሲሆን ኩባንያው የሰራተኞችን ደህንነት ለመጠበቅና ህጎቹን ለማክበር ትኩረት ሰጥቶ የሰራ መሆኑን ገልጿል። እንደ ኤክሰን ሞቢልና ኮኖኮ ፊሊፕስ ያሉ ሌሎች ኩባንያዎች ግን ሁኔታውን በንቃት የተከታተሉ ቢሆንም ወደ ሀገሪቱ ለመመለስ ግን እስካሁን ፍላጎት አላሳዩም። ምንም እንኳን ሀገሪቱ ነዳጇን በሙሉ አቅሟ እያመረተች አለመሆኗ በዓለም የነዳጅ ገበያ ላይ የጎላ ተጽዕኖ አላሳደረም የሚሉት ቢኖሩም በተለይ አሜሪካ በቬንዙዌላ ላይ ጣለችው ማዕቀብ የሀገሪቱ ነዳጅ ወደ ዓለም ገበያ እንዳይወጣ በማገዷ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲዋዥቅ አድርጓል ሲሉ የሚከራከሩትም ጥቂቶች አይደሉም። ይህም በአውሮፓና በሌሎች ሀገራት የኃይል አማራጭ ፍለጋ ላይ ተጽዕኖ አሳድሯል። ይህ ፍጥጫም ዓለምን በሁለት ጎራ እንዲከፈል አድርጓል ይላሉ ታዛቢዎች። አሜሪካና የአውሮፓ ህብረት የኒኮላስ ማዱሮን መንግስት ህገወጥ ነው በማለት ዴሞክራሲያዊ ለውጥ እንዲመጣ ይፈልጋሉ። ሩሲያ፣ ቻይና፣ ኢራንና ኩባ በተቃራኒው ቬንዙዌላን በመደገፍ የአሜሪካን ተጽዕኖ ለመቋቋም ይሞክራሉ። ይህም የላቲን አሜሪካዊቱ ሀገር የሀያላን ሀገራት የቀዝቃዛ ጦርነት መድረክ እንድትሆን አድርጓታል። በምጣኔ ሀብት ማዕቀቡና በሀገሪቱ የውስጥ ፖለቲካ አለመረጋጋት ምክንያት በሚሊዮኖች የሚቆጠሩ የሀገሪቱ ዜጎች ተሰደዋል። ይህ ስደት በጎረቤት የላቲን አሜሪካ ሀገራት ላይ ከፍተኛ የኢኮኖሚና የማህበራዊ ጫና ፈጥሯል። የአሜሪካ ደቡባዊ ድንበር ላይ ያለውን የኢሚግሬሽን ቀውስ በማባባስ የአሜሪካን የውስጥ ፖለቲካ መሟገቻ ሆኗል። የአሜሪካ እርምጃ በዓለም ዙሪያ ከፍተኛ ውዝግብ አስነስቷል። የቻይና የውጭ ጉዳይ ሚኒስተር ድርጊቱን በሉዓላዊት ሀገር ላይ የተፈጸመ ግድየለሽ ጥቃት በማለት አውግዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው በአሜሪካ ድርጊት መደንገጣቸውን ገልጸው ይህም በዓለም አቀፍ ሕግ ላይ አደገኛ ምሳሌ ሊሆን እንደሚችል ተናግረዋል። በአሜሪካ በሀገር ውስጥም ቢሆን ክፍፍሉ የጎላ ነው እየተባለ ነው። እንደ ማርጆሪ ቴይለር ግሪን ያሉ የቀድሞ የትራምፕ ደጋፊዎች ትራምፕ የፖለቲካ መሰረቱን ክደዋል፣ አሜሪካውያን በማያገባቸው የውጭ ጦርነት ውስጥ እንዲገቡ አድርገዋል ሲሉ ተቃውመዋል። በሌላ በኩል እንደ ማይክ ጀንሰን ያሉ የሪፐብሊካን መሪዎች እርምጃው
ቆራጥና ተገቢ መሆኑን ገልጸዋል። ማዱሮ አሁን በኒውዮርክ በሚገኝ እስር ቤት ውስጥ በአደንዛዥ እጽ ዝውውርና በሽብርተኝነት ወንጀል ተከሰው ፍርዳቸውን የጠበቁ ይገኛሉ። ሆኖም ጥያቄው አሜሪካ ቬንዙዌላን እንዴት ነው የምታስተዳድረው የሚለው ነው። ትራምፕ የቬንዙዌላን የወደፊት እጣ ፈንታ ብቻ ሳይሆን የአሜሪካን በዓለም ላይ ያላትን ቦታም የቀየሩት ነው። ሩሲያ በዩክሬን፣ ቻይና ደግሞ በታይዋን ላይ ለሚወስዱት እርምጃ ይህ እንደ ምክንያት ሊጠቀስ ይችላል የሚል ከፍተኛ ስጋት በዲፕሎማቶች ዘንድ ነግሷል። አሜሪካ አሁን የሰበረችውን ሀገር የመጠገን ኃላፊነት ወስዳለች። ይህ ውሳኔ የትራምፕ ትልቁ የታሪክ አሻራ ሊሆን ይችላል፣ ወይንም ደግሞ አሜሪካን ለዓመታት ወደማይወጣ ውጥረት ውስጥ ሊከታት ይችላል። እንደ ምንጮች ገለጻ ነጩ ቤተ መንግስት በፕሬዝዳንት ኒኮላስ ማዱሮ ዙሪያ የነበሩ የቅርብ ረዳቶችን ተመሳሳይ ዕጣ ይደርስባቸዋል በሚል ወታደራዊ ማስፈራሪያ በመሰንዘር የአሜሪካን ፍላጎት እንዲፈጽሙ ግፊት እያደረገ ይገኛል። የአገሪቱ ፕሬዝዳንት በቁጥጥር ስር መዋላቸውን ተከትሎ የአገሪቱ ጠቅላይ ፍርድ ቤት ምክትል ፕሬዝዳንቷን ዴልሲ ሮድሪጌዝን በጊዜያዊ ፕሬዝዳንትነት ሰይመዋል። ሮድሪጌዝ በይፋ ማዱሮ ታፍኗል በማለት አሜሪካን ብትኮንንም የትራምፕ አማካሪዎች ግን በስተጀርባ ከሷ ጋር ለመስራት ተስፋ አድርገዋል። አሜሪካ በቬንዙዌላ ምድር ላይ የእግረኛ ጦር በብዛት የማስፈር ፍላጎት ባይኖራትም በባህር ዳርቻው ላይ ከፍተኛ ወታደራዊ ክምችት በማድረግና የአየር ጥቃት ዛቻን እንደ ሰይፍ በመጠቀም ባለስልጣናቱን ለማንበርከክ የተጠቀመችበት ነው። ታዛዥ ለሚሆኑ ባለስልጣናት የምህረት አዋጅ ወይም በሰላም ወደ ሌላ ሀገር የመሄድ እድል ሊሰጥ እንደሚችልም ተጠቁሟል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደገለጹት አሜሪካ የቬንዙዌላን ነዳጅ ወደ ውጭ እንዳይወጣ በማገድ የሀገሪቱን የገንዘብ ምንጭ ትቆጣጠራለች። ይህ ቁጥጥር አዲሶቹ መሪዎች የአሜሪካን ጥያቄዎች ማለትም የአደንዛዥ እጽ ዝውውርን ማቆምና የሩሲያና የኢራን ተጽዕኖን ማስወገድ እንዲቀበሉ ለማድረግ እንደ ትልቅ የመደራደሪያ መሳሪያ ሊጠቀሙበት ፈልገዋል። ትራምፕ ቬንዙዌላን እናስተዳድራለን ማለታቸው በሀገር ውስጥና በዓለም አቀፍ ደረጃ ኒዮ ኮሎኒያሊዝም በሚል ቢወገዝም አስተዳደሩ ግን የአሜሪካ ብሔራዊ ጥቅም በሚል ድርጊቱን እየደገፈው ነው። የአሜሪካ ከፍተኛ የጫና ፖሊሲና ጠንካራ ማዕቀቦች የማዱሮን መንግስት መለወጥ አለመቻላቸው በዓለም ፖለቲካ ላይ ማዕቀብ ለውጥ ያመጣል የሚለውን ጥያቄ እንዲነሳ አድርጓል። ይህም እንደ ሰሜን ኮሪያና ኢራን ያሉ ሌሎች ሀገራት የአሜሪካን ተጽዕኖ እንዴት መቋቋም እንደሚችሉ ትምህርት እንዲወስዱ አድርጓል። የፕሬዝዳንት ትራምፕ እቅድ ቬንዙዌላን ወደ ቀድሞ የነዳጅ ኃያልነቷ ለመመለስ ያለመ ቢመስልም የሀገሪቱ መሰረተ ልማት መውደም፣ የፖለቲካ አለመረጋጋቱና የሚያስፈልገው ከፍተኛ የገንዘብ መጠን እቅዱን ተግባራዊ ለማድረግ ፈታኝ አድርገዋል። ቬንዙዌላ በእርግጥም የአሜሪካ ነዳጅ ኩባንያዎች መጫወቻ ትሆን ወይስ የረጅም ጊዜ የእርስ በርስ ግጭት ውስጥ ትገባለች የሚለው ጉዳይ በሚቀጥሉት ወራት የሚታይ ይሆናል።